እንደምናችሁ ቆይታ ሁሉ ሰላም ነው። ቅዱሳን ወንድሞቼና እህቶቼ ይህንን ሚዲያ የምትከታተሉ የአባቴ ብሩካን እንደምን ቆያችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ እግዚአብሔር ሳምንቱን ሙሉ ጠብቆን ዛሬም በፊቱ ሆነናል። የሱ ጸጋ በስቶልናል፣ የሱ ምሕረት በስቶልናል፣ የሱ ቸርነት በስቶልናል። እግዚአብሔር የተመሰገነ ይሁን። እድሜና ጤና እግዚአብሔር ከሰጠ እሱ ፊት እንድንሆን ካደረገ ሁልጊዜ እሱን ማመስገን፣ ማምለክ፣ የእሱን ስራ ማስቀጠል፣ ወንጌልን መስበክና መናገር የኛ በረከት ነውና ዛሬም እንደገና በሌላ ሐሳብ እንድንገናኝ እሱ ነው አቅም የሆነን። ክብር ለእግዚአብሔር ይሁን። እያያችሁን፣ እያበረታታችሁን፣ እየሰማችሁን ያለ እግዚአብሔር ዘመናችሁን ይባርክ። ዛሬም ሌላ መልእክት ይዤ ወደ እናንተ መጥቻለሁ። እግዚአብሔር ቢረዳን ደግሞ አብረን እንካፈላለን። እንጸልይና ወደ ማስተላልፈው መልእክት አብረን እንሄዳለን። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። በበጎነትህ፣ በመልካምነትህ፣ በእረኝነትህ የታወቅክ አምላክ ዛሬ በዚህ እንድንሰባሰብ ይህንን ቃል እንድንካፈል እግዚአብሔር የዘላለም አምላክ ሆይ ደግሞ በፈቀድከው መንገድ በእንደዚህ አይነት መንገድ ወደ አንተ ወደ ህዝብህ እንድንመጣ ስላዘጋጀህልን ስለዚህ ፕላትፎርም እናመሰግናለን። ወንጌልን ስንሰብክ፣ ወንጌልን ስንናገር፣ ወንጌል እንደሚያንጽ፣ እንደሚለውጥ፣ አቅጣጫ እንደሚያስቀይር፣ የሳተውን እንደሚመልስ፣ የደከመውን እንደሚያበረታ፣ ያዘነውን እንደሚያጽናና እያሰብን ይህን የእውነት ወንጌል እንናገራለን። ይህን ወንጌል ይህንን መልእክት የሚሰሙ ሁሉ በዚህ ቃል እንዲታነጹ እንዲባረኩበት ካሉበት ነገር ወደፊት አንድ ምዕራፍ ልፍ እንዲሉ እግዚአብሔር የዘላለም አምላክ ይህን የቃልህን ማዕድ እንድትባርክልን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ እናመሰግንሃለን። ጊዜውን ሁሉ ባርክልን በጌታችን በመድኃኒታችን በኢየሱስ ክርስቶስ አስደናቂ ስም አሜን። ጌታ የተመሰገነ ይሁን። እንግዲህ ዛሬም ወደ እናንተ ሐሳብ ይዤ መጥቻለሁ። ስፔሻሊ የዩቲዩብ ላይ ሙሉ ቪዲዮ ስለሚለቀቅ እዚህ ላይ የገባችሁ ተባረኩበት። ዛሬ የማካፍላችሁ ሐሳብ ያለው ትንቢተ ዳንኤል ምዕራፍ 6 ቁጥር 3 ላይ ያለውን ሐሳብ አነብና ከዛ የእግዚአብሔርን ቃል አብረን እንካፈላለን። እንደዚህ ይላል። ዳንኤልም መልካም መንፈስ ስላለው ከአለቆች እና ከመሳፍንት በለጠ። ንጉሡም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስተትና በደልም አልተገኘበትምና በእርሱ ላይ ሰበብ በደል ያገኙ ዘንድ አልቻሉም ይላል። ምን መታደል ነው! እዚያም ሰዎች ከአምላኩ ሕግ በቀር በዚያ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ ይላል። የማካፈላችሁ ሐሳብ ርዕሱን እንደዚህ የሚል ሰጥቼዋለሁ። በመልካም መንፈስ ብልጫ እናድርግ የሚል። ብልጫ ልህቀት ነው። ብልጫ የቁጥር ወይም የሳይዝ ሳይሆን በእሴት በልጦ መገኘት፣ በባህሪ እግዚአብሔር በሰጠን ባህሪ በክርስትና እሴቶች በልጦ መገኘትን ከነ ዳንኤል ሕይወት በጣም ነው የምናየው በዚህ ክፍል ውስጥ። ስለዚህ በመልካም መንፈስ ብልጫ እናድርግ በሚል ሐሳብ እንካፈላለን የእግዚአብሔርን ቃል። እንግዲህ በዋናነት 3 ሐሳቦች ነው ማነሳላችሁ። እንደ ንዑስ ርዕስ መውሰድ ትችላላችሁ። እንደዚህ የሚል ነው። የመጀመሪያው የመልካም መንፈስ መገለጫዎች ምን ናቸው? የመልካም መንፈስ መገለጫ ምንድን ነው? ዳንኤል እንዴት ነው በመልካም መንፈስ የተገለጠው? መልካም መንፈስ ያለው ብልጫው ምን አይነት ነው? ሶስተኛ መልካም መንፈስ ያለበት ሰው እንዴት አይነት ህይወት ነው የሚኖረው? እነዚህ 3 ሐሳቦች ተራ በተራ እያነሳን ከዳንኤል ህይወት እንማራለን። እንግዲህ ዛሬ ስለነ ዳንኤል አልፎም ስለነ ሲድራቅ ሚሳቅ አብደናጎም ስለነዚህ 3 ወጣቶች ነው የምናጠነው። እነዚህ 3 ወጣቶች እንግዲህ
አብዛኛው ጊዜ ከሰንዴይ ስኩል ጀምሮ የምንማረው የምንሰማው በተለያየ አቅጣጫ ስለነዚህ ስደተኛ አይሁዶች ጽናታቸውን፣ እምነታቸውን፣ ትዕግስታቸውን፣ ለጌታ ያላቸውን መሰጠት የምናይበት መጽሐፍ ነው። ስፔሻሊ እዚህ ትንቢተ ዳንኤል ላይ ዳንኤልን ነው በዋናነት የምናገኘው። በዚህ መጽሐፍ ውስጥ እንግዲህ በዋናነት 4 ወጣቶች በምርኮ ሀገር እያሉ እንዴት እንደኖሩ ለአምላካቸው በምን አይነት ህይወት ኖረው አምላካቸውን እንዴት እንዳስከበሩ፣ ነገስታትን እንዴት ድል እንደነሱ፣ ከታች ጀምሮ እስከ ላይ የመንግስት አካላት ድረስ በምድሪቱ ላይ እንዴት ሆኖ ተጽዕኖ እንዳመጡ መቼም ሁላችን ያነበብነው ነው። ዛሬ ከነሱ ህይወት ብዙ የምንማረው ነገር ነው ያለው። ህይወታቸው በዛ ዘመን ከነበሩ ሰዎች፣ በዛ ዘመን ካሉ ሰዎች ህይወታቸው የተሻለ ነበር፣ ብልጫ ያለው ነበር፣ ለውጥ ያለው ነበር። ስለዚህ በመልካም መንፈስ ሰዎች ለውጥ ብልጫ ማድረግ እንዳለባቸው እኔና እናንተ ዛሬ እንካፈላለን ማለት ነው። ብልጫ የሚለው ቃል በደንብ እንድትይዙልኝ እፈልጋለሁ። ብልጫ የሚለው ቃል የበታችና የበላይነትን ለማሳየት አንዱ በላይ አንዱ በታች ብልጫ የምትለው ቃል መፈታት አለባት የሚያሳይ ሳይሆን ሰዎች ሁሉ እንዲኖሩ እግዚአብሔር የሰጠው ህይወት አለ። በዚህ ክፍል ውስጥ በለጠ የሚለው በቁመት አይደለም፣ በሀብት አይደለም፣ በሳይዝ አይደለም፣ በስልጣን አይደለም። እዚህ ክፍል ውስጥ ዳንኤል በለጠ የተባለው እግዚአብሔር የሰጠውን ህይወት በመኖር በክርስትና እሴት በመኖር ብልጫ አድርጎ ነበር። ዛሬ እኔም ማነሳላችሁ ሐሳብ እሱ ነው። እግዚአብሔር ሰዎችን ሁሉ እንዲኖሩ በሰጠው መንፈሳዊ ህይወት በመኖር እና ባለመኖር መካከል ያለ ብልጫ ነው። ያንን የሚኖር ሰው በልጦ ነው የሚኖረው፣ ተጽዕኖ አድርጎ ነው የሚኖረው። እነ ዳንኤል እንዲኖሩ ከሰማይ ከማይኖሩ ሰዎች እንዴት በልጠው እንደኖሩ እዚህ ክፍል ውስጥ እናያለን። ስለዚህ ሌሎች ሰዎች በሚኖሩት ልክ አይደለም ክርስትናን የምንኖረው። ሌሎች መለኪያ ያለው ክርስትናን የምንለካበት መንገድ አለ። ክርስትና የሚለካው በራሱ በእግዚአብሔር ዲዛይን የተደረገው በሱ ነው። ክርስትና የሚለካው በመጽሐፍ ቅዱስ እሴት ነው። አንድ ሰው ክርስቲያን ነኝ ካለ ብልጫ ማድረግ ያለበት የእግዚአብሔርን ባህሪ በሙሉ በመላበስ በሌሎች ዘንድ ብርሃን ናችሁ ይላል አይደል? በአዲስ ኪዳን ሄደን ስንመለከት እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ይላል። የጨለማ ዓለም ላይ ብርሃን ስንሆን ብልጫ እናደርጋለን ማለት ነው። ጨለማን እንበልጣለን፣ የክፉን ስራ እንበልጣለን ማለት ነው። እነ ዳንኤል በዛ ነው የበለጡት። ይህንን እንደ መግቢያ ካነሳውላችሁ ብልጫ ማድረግ ፉክክር አይደለም። ብልጫ ማድረግ ኑሮና እሴት ነው። ለመብለጥ አይደለም አንድ ሰው መንፈሳዊ እሴትን መኖር ያለበት። መንፈሳዊ እሴትን ሲኖር ይበልጣል። በጨለማው ዓለም ካሉት ውስጥ ይበልጣል። ክፉ አስተሳሰብ ካላቸው ሰዎች ይበልጣል። በአጋንንት ፖሰስ ከሆኑ ሰዎች ይበልጣል። በየቀኑ ኮቴ እየተከተሉ ክፋትና መሰሪነትን ከሚያደርጉ ሰዎች ይበልጣል። በምድራዊ ሲስተም ከተያዙ ሰዎች፣ በዓለም ሲስተም ከተያዙ ሰዎች ይበልጣል። መንፈሳዊ ሰው ዳንኤል ብልጫ አደረገ። ደስ የሚለው ዳንኤል መልካም መንፈስ ስላለው ከአለቆቹና ከመሳፍንት በለጠ ይላል። መልካም መንፈስ፣ የእግዚአብሔር መንፈስ፣ የእግዚአብሔር ባህሪ፣ ከእግዚአብሔር የተቀበልነው ሐሳብ እንድንበልጥ ያደርገናል እንጂ የበታች እንድንሆን አያደርገን። ልንገፋ እንችላለን፣ ልንጣል እንችላለን፣ ልንተው እንችላለን። እንደነ ዳንኤል ሰዎች ሁሉ በእኛ ላይ ሊነሱ ይችላሉ። በእሳትም ልንጣል እንችላለን። እንደ ዳንኤል ደግሞ በአንበሳም ጉድጓድ ልንጣል እንችላለን። አያችሁ፣ መጣሉ፣ መገፋቱ፣ መከራው ዳንኤል ከመንፈሳዊ እሴት እንዲወጣ አላደረገው፣ በለጠ። እግዚአብሔር በዚህ መንፈስ እንድንበልጥ ያርገን። በመልካም መንፈስ እንድንበልጥ ያርገን።
ወደ መልእክቴ ስመጣ መልካም መንፈስ እንግዲህ መገለጫዎች አሉት። መልካም መንፈስ መገለጫዎች አሉት። ትንቢተ ዳንኤልን ስናነብ እነ ዳንኤል ምን አይነት ህይወት እንዳሳለፉ በምን አይነት ህይወት እንደኖሩ መጽሐፍ ቅዱስ ይሄን ያስተምረናል። እንግዲህ መልካም መንፈስ መገለጫው ምንድነው? የመልካም መንፈስ መገኛ መንገዶች አሉ። የመጀመሪያው ቁጥር 4 ላይ ሄደን ስናነብ የዚያን ጊዜም አለቆች መሳፍንት ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉበት ነበረ፣ ነገር ግን የታመነ ነበር ይላል። መልካም መንፈስ መገለጫው የመጀመሪያው የዳንኤልን መጽሐፍ ስናጠና ታማኝነት። ቁጥር 4 ላይ ዳንኤል ታማኝ ነበር። ወላጆቹ ለሰጡት የእስራኤል አባቶች ለሰጡት እውነት ታማኝ ነበር። የታመነ ነበር። ስህተትና በደል አልተገኘበትም ነበር። በእርሱ ላይ ሰበብ በደል ያገኙበት ዘንድ አልቻሉም። ክርስትና አንዱ ባህሪው ለዓለማውያን ምክንያት ማሳጣት፣ እውነትን ሆኖ መገኘት፣ እውነትን ኖሮ መገኘት። ለእግዚአብሔር ታማኝ ነበር ዳንኤል። ለእግዚአብሔር ብቻ አይደለም ለሰዎችም ታማኝ ነበር። ታማኝነት ወዳጆቼ በዮሴፍ ሕይወት እንኳን ስናይ ታማኝ በሆነ ቁጥር እግዚአብሔር ያለ ልክ ከፍ እያደረገው እስከ ቤተ መንግስት እስኪደርስ ድረስ ዮሴፍ ለእግዚአብሔር ታማኝ ነበር፣ ለሰዎች ታማኝ ነበር። በጶጢፋራ ቤት የሆነውን ታውቃላችሁ። ለጶጢፋራ ቤት ታማኝ ነበር። ለተሰጠው ኃላፊነት ታማኝ ነበር። ስለዚህ የጶጢፋራ ቤት ተባርኮ ነበር። የዮሴፍን ታሪክ ስታነቡ ታማኝነት በመልካም መንፈስ ለመገለጥ የመጀመሪያና ቁልፍ ነገር ነው። ታማኞች ነን ወይ ዛሬ እናናን? ታማኝነት በሰዎች ፊት ብቻ አይደለም፣ በእግዚአብሔር ፊት። እግዚአብሔር ያየኛል ወይ? ሰው በተሰጠው ቦታ፣ በተቀመጠበት ቦታ፣ በተሰጠው ኃላፊነት ታማኝ እንዲሆን ያስፈልጋል። ታማኝነት በጣም ቁልፍ ነገር ነው። አደራ የተሰጠን እግዚአብሔር አደራ የሰጠን እግዚአብሔር መንግስትን ከተማን አሳልፎ የሰጠን በምን አይነት ታማኝነት ነው እግዚአብሔርን እያገለገልን ያለ? ሰው ታማኝ ሲሆን ይበልጣል፣ ካለቆች ይበልጣል፣ በዙሪያው ካሉ ሰዎች ይበልጣል። ምስክርነት ያገኛል፣ ሹመት ስልጣን ያገኛል። ታማኝነት በጣም ቁልፍ ነገር ነው። ታማኝነት ለራስ ነው ይባላል። አንድ ሰውዬ በአንድ ወቅት በውጭ ዓለም ያለ ሰባኪ ስለ ታማኝነት በጣም ይሰብክ ነበር እና አጋጣሚ በዛ ጉባኤ ውስጥ አንድ ነጋዴ ነበር ሱቅ ያለው እና ስለ ታማኝነት በጣም ተሰብኮ ደስ ብሎት ነው የሄደውና ታማኝ ስለመሆን እና አጋጣሚ ያ ሰባኪው ስለ ታማኝነት የሰበከው ሰባኪ አጋጣሚ ሆኖ ወደዛ ሰው ሱቅ ሄደ። እንግዲህ የሱቁ ባለቤት ያ ታማኝ ስለ ታማኝነት የሰበከው ሰባኪ በዛ ጉባኤ ውስጥ እንደነበረ አያውቅ እና ይሄ ሰውዬ ታማኝ ሆኖ ነው ወይ ስለ ታማኝነት የሚሰብከው ብሎ ታማኝነቱን እፈትናለሁ ብሎ ገንዘብ ሰጠው። ዕቃ ገዛ። መልስ ሲሰጠው መልሱ ላይ 10 ሳንቲም ትርፍ አድርጎ ሰጠ፣ አሳልፎ ሰጠ ማለት እና ሰውየው ደጋግሞ ቆጠረ። ለሱ የሚገባው መልስ ያ 10 ሳንቲም የሱ እንዳልሆነ አወቀ። ይሄ 10 ሳንቲም የኔ አይደለም፣ የኔ መልስ ይሄ ነው ብሎ ታማኝነት የሰበከው ሰውዬ 10 ሳንቲሙን ሲመልስ ያ ባለሱቁ በጣም ተገረመ። እኔ ትላንትና ስትሰብክ ነበርኩ፣ ስለ ታማኝነት ስታስተምር በጣም ደስ ብሎኝ ነበር። ይሄ ሰውዬ የሚኖረውን ነው ወይ የሚሰብከው ብዬ አንተን ለመፈተን ነው 10 ሳንቲም ትርፍ አድርጌ የሰጠው። ስለዚህ አንተ የምትሰብከውን የምትኖር ታማኝ ሰው ነህ ብሎ በጣም አፕሪሼት አደረገው ይባላል። መስበክ ቀላል ነው ታማኝነት። ዳንኤል ግን ታማኝ ነበር።
ለእግዚአብሔር ታማኝ ነበር። የእግዚአብሔርን ፊት በቀን 3 ጊዜ ይፈልግ ነበር፣ አላቋረጠም። ለእግዚአብሔር ስግደት እንደሚገባ ያቅ ነበር፣ አላቋረጠም። ስለዚህ ብልጫ ማድረግ የፈለገ ሰው ታማኝ መሆን አለበት። አብረውት ከሚኖሩ ሰዎች ብልጫ በመንፈሳዊ ሕይወት ማድረግ የሚፈልግ ሰው በተሰጠው ኃላፊነት ባለው ቦታ የተሰጠው ማንኛውንም ነገር በታማኝነት በአደራ መያዝ አለበት። ዳንኤል በዛ ብልጫ አደረገ። ሁለተኛው በዛው ስር ለተረዳው እግዚአብሔር እውነት ቆመ። ለእግዚአብሔር እውነት ዳንኤል ለተረዳው እውነት ፍንክች አላል። ሰዎች በሱ ላይ ቢነሱም እንዳይጸልይ፣ እንዳይሰግድ፣ ከእግዚአብሔር ጋር ህብረት እንዳያደርግ ብዙ ቻሌንጆች መጥተው ነበር። ነገር ግን ዳንኤል እነዛ ቻሌንጆች አላቆሙት። የወጣው አዋጅ እግዚአብሔርን ከማምለክ ወደኋላ አላደረገው። የጌታን ፊት ከመፈለግ ወደኋላ አላደረገው። ለተረዳው እውነት የሚኖር ሰው ነበር። እግዚአብሔርን ያመልካል፣ ሰዎችን ይታዘዛል። በስደት ሀገር ቢኖርም፣ ቤተ ክርስቲያን ባትኖርም፣ የእምነት አባቶች ባይኖሩም፣ የሚጠብቅ እረኛ ባይኖርም፣ የሚመክር መካሪ ባይኖርም ለእግዚአብሔር እውነት የቆመ ነበር። በህሊናው አምላኩን ያከብር ነበር። በልቡ በቤቱ እግዚአብሔርን ያደንቅ ያከብር ነበር። ይሰግድ ነበር። የሚገባውን አምልኮ ያመጣ ነበር። ዳንኤል በመልካም መንፈስ የተገለጠው ለእግዚአብሔር ለተረዳው ለእግዚአብሔር እውነት ታማኝ ስለነበር። ምዕራፍ 5 ቁጥር 16ም ላይ ሄደን ስናነብ ዳንኤል እንዴት ብልጫ አደረገ? ጸጋውን ለማካፈል የተዘጋጀ ነበር። ምዕራፍ 5 ቁጥር 16 ላይ አንተ ግን ፍቺውን ትሰጥ ዘንድ የተቋጠረንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈትን ታነብ ዘንድ ፍቺውን ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅ መርዳ በአንገትህ ዙሪያ ይሆንልሃል። አንተም በመንግስት ላይ 3ኛ ገዢ ትሆናለህ። የዛን ጊዜ ዳንኤል መለሰ በንጉሡም ፊት እንዲህ አለ፣ ስጦታ ለአንተ ይሁን፣ በረከትህም ለሌላ ስጥ። ነገር ግን መጽሐፍት ለንጉሡ አነባለሁ፣ ፍቺውንም አስታውቀዋል። እንግዲህ ነገስታት የሚሰጡት እጅ መንሻ አለ፣ ህልም እንዲፈታላቸው። ዳንኤል ህልሙን እንድፈታ የሰጠኝ እግዚአብሔር ነው፣ በስጦታ አይደለም ያንን የምፈታው። በመንግስቴ ላይ 3ኛ ብሆንም ዳንኤል በንጉሡ ፊት እንዲህ አለ፣ ስጦታ ለአንተ ይሁን፣ በረከትህን ለሌላ ስጥ። ነገር ግን ጽሕፈትን ለንጉሥ አነባለሁ፣ ፍቺውንም አስታውቅሃለሁ። ጸጋውን ለማካፈል የተዘጋጀ። ይሄንን በደንብ አስምሩልኝ። በዚህ ዘመን የምትኖሩ አገልጋዮችም ቅዱሳንም ከእግዚአብሔር የተቀበልነውን ነገር እጅ መንሻ እየተቀበልን ከእግዚአብሔር የተቀበልነውን ነገር የሆነ ነገር ካልተሰጠን የሆነ ነገር ካልተደረገ ለመስጠት የምንቸገር ሰዎች ዳንኤል ያንተን እጅ መንሻ አልፈልግም፣ ከእግዚአብሔር ተሰጥቶኛል፣ አነባለሁ፣ ፍቺውንም እነግርሃለሁ። ምን አይነት መሰጠት! ታዲያ ይሄ ሰው በአካባቢው ካሉት ኢቭን እነሱ የማያምኑ ናቸው፣ ከአሕዛብ ወገን ናቸው። የሚያምኑ ቢኖሩ አገልጋዮች ቢኖሩ እንኳን ለአገልጋይ ምሳሌና ሞዴል የሚሆን ነው። ጸጋውን ለማካፈል የተዘጋጀ ነው። ጸጋውን ለመስጠት የተዘጋጀ ነው። ስለዚህ ብልጫ አደረገ። እጅ መንሻ አልፈለገም። ዳንኤል ስጦታህን ለራስህ አድርገው፣ ስጦታህን ለአንተ ይሁን፣ በረከትህንም ለሌሎች ስጥ። ምን አይነት መታደል ነው! ምን አይነት በእግዚአብሔር መንፈስ መሞላት ነው! በንጉሥ ፊት ቆሞ አገር በሚገዛ ሊያውም የሚፈራ የሚሰገድለት ሰው ሁሉ የሚንቀጠቀጥለት እሱ ላቆመው ምስል ሰው ሁሉ ተንበርክኮ የሰገደለት ለዚህ ንጉሥ ስጦታህን አልፈልግም፣ ሕልምህን ግን እፈታለሁ።
በእግዚአብሔር እውነት ስንሞላ የእግዚአብሔርን ጸጋ ስንካፈል ወዳጆቼ በልጠን ነው የምንገኘው። ዳንኤል ጸጋን ለማካፈል የተዘጋጀ ነበር። የተሰጠውን ለመስጠት የተዘጋጀ ነበር። ከእግዚአብሔር ያገኘውን ነገር ሁሉ ለማካፈል ዝግጁ ነበር። ስለዚህ በለጣቸው። ዛሬ እኔና እናንተ እነ ዳንኤል የሉ። በምን ይሁን በልጠን የምንገኘው? መብለጥስ የምንፈልገው በምንድን ነው? አንደኛችን ከሌላችን በሀብት መብለጥ እንፈልጋለን። በገንዘብ መብለጥ እንፈልጋለን። በአኗኗር ስታይል መብለጥ እንፈልጋለን። ፉክክሩ ጥሩ ነው፣ ይሄ አያስፈልግም አይደለም፣ ያስፈልጋል። ግን በዋናው ነገር ካልበለጥን ምን ትርጉም አለው? እግዚአብሔር በመንፈሱ እንድንበልጥ እንደ ዳንኤል ጸጋን ለማካፈል የማንሳሳ፣ ጸጋን ለማካፈል ጉቦ የማንፈልግ፣ ጸጋን ለማካፈል ሰዎች እስኪለማመጡን ማንጠብቅ መሆን አለብን። በዚህ ብልጫ እናድርግ። ለተረዳው ለእግዚአብሔር እውነት የቆመ ነበር። ይጸልይ ነበር፣ ይሰግድ ነበር፣ አምላኩን ይሰማ ነበር። እግዚአብሔርን ደስ የማያሰኘውን ነገር ለማድረግ አንድም ቀን ዳንኤል ሲነሳ አታዩ። ታማኝ ነበር። ለተሰጠው ኃላፊነት ታማኝ ነበር። የጠራውን እግዚአብሔርን በታማኝነት ሲያገለግል ነበር። ወዳጆቼ እኔና እናንተ ዛሬም አለን። ከስህተት ሁለተኛው ፖይንት ምንድነው? ከስህተትና ከኃጢአት መራቅ። ቁጥር 4 ላይ ወረድ ብለን ስናነብ የቅድሙ ክፍል ላይ ቁጥር 4 ላይ ወረድ ብለን ስናነብ እንደዚህ ይላል። የዛን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉበት ነበር። ነገር ግን የታመነ ነበር፣ ስህተትና በደል አልተገኘበትም። በእርሱ ላይ ሰበብ በደል ያገኙበት ዘንድ አልቻሉም ይላል። ሁለተኛው ፖይንት የመጀመሪያው ታማኝነት ነው። ሁለተኛው ፖይንት ከስህተትና ከኃጢአት መራቅ። ብልጫ ማድረግ ከፈለግን ብዙ ስህተት አለ። ዛሬ ሰው ለመሳት በጣም ትንሽ ነገር ነው ይበቃ። ስህተት ያረጉበት ነበር። የታመነ ነበር እሱ። ስህተትን በደልን አልተገኘበትም። አንድም ስህተት ሲሰራ ምናልባት የወጣው አዋጅ ካለው የክርስትና እሴት ጋር ስለማይሄድ አልታዘዘም። መቼም እኛም ጸሎት አቁሙ ብንባል፣ ጌታን ካዱ ብንባል አንክድም፣ አንተውም። ለዛ ዳንኤል እግዚአብሔር ፊት ታማኝ ነበር። ከኃጢአት መራቅ፣ ልብን ላለማርከስ የሚጠነቀቅ ሰው ነበር። ሰው ያየኛል ሳይሆን እግዚአብሔር ያየኛል። በጣም የሚገርማችሁ ቁጥር 1 ላይ ምዕራፍ 1 ቁጥር 8 ላይ ሄደን ስናነብ ዳንኤል በንጉሱ መብልና በሚጠጣ ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔር በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረትን ሰጠው። አያችሁ፣ ዳንኤል በሀገሩ ካሉ ወጣቶች ተመረጠ። እንዲሰለጥኑ፣ ነገ የሕዝብ ተወካዮች እንዲሆኑ፣ በመንግስት መስሪያ ቤት ውስጥ እንዲሰሩ ተመረጡ። እነ ዳንኤል መመረጣቸው እነሱ ላይ ያደረገው ምንም አስተዋጽኦ ተጽዕኖ የለም። መመረጣቸውን ተቀብለዋል። ነገር ግን ተመርጠው የገቡበት ቤት ብዙ እግዚአብሔርን የማያስከብር ነገር፣ በንጉስ ገበታ ላይ እንዲቀርቡ፣ እንዲጠጡ፣ እንዲበሉ፣ በዛ ገበታ ላይ ደግሞ ብዙ እግዚአብሔር የሚያዝንበት አጀንዳ ስላለ ዳንኤል ልቡን ላለማርከስ፣ ሰው አየኝ አላየኝ ሳይሆን ልቡን ላለማርከስ፣ በንጉስ መጠጥና መብል ላለመቀመጥ አልፈልግም ብሎ በልቡ ወሰነ። ሲወስን እግዚአብሔር በሮች ከፈተለት። ምንድነው ያደረገው? እባክህን እኛ ግዴለህም፣ እኛ አራታችን እዚህ ላይ አንሳተፍም፣ 10 ቀን ፍቀድልን፣ ፊታችንን ታያለህ እባክህን ብሎ የነሱን ያስተዳድር የነበረውን ገዢውን ጃንደረባውን ሲጠይቅ እግዚአብሔር በልቡ
ለመቀደስ ስላሰበ የጃንደረባውን ልብ አሳልፎ ሰጠ። ችግር የለውም እሺ፣ ግን እንዳታስወቅሱኝ በደንብ ብሎ አላቸው። እነ ዳንኤል በንጉሥ መብልና መጠጥ ላለመነካካት፣ እግዚአብሔርን ላለማሳዘን፣ ለአማልክት የሚቀርበውን መስዋዕት ላለመብላት እነ ዳንኤል ቆረጡ። እግዚአብሔርም ረዳቸው። 10ኛው ቀን ላይ ሲወጡ ግን የነሱ ሞገስ ይበልጥ ነበር። አያችሁ፣ ስህተት ሁል ጊዜ ይመጣል። በአቅራቢያችን ይመጣል፣ በስራችን ይመጣል፣ ይቀርብልናል፣ በር ይከፈትልናል። አንስተን መጨለጥ ሳይሆን በዚህ ጉዳይ ላይ እግዚአብሔር ይከብርበታል ወይ? እዚህ አጀንዳ ላይ ብሳተፍ፣ እዚህ አጀንዳ ላይ ብሆን እግዚአብሔር ይቀበለዋል ወይ? ዳንኤል በንጉሥ መብልና መጠጥ ላለመርከስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔር ይርዳል። ሰው የሚበልጠው ከስህተት አስተምህሮት፣ ከስህተት አስተሳሰብ፣ ከኃጢአት ሲርቅ ብልጫ ያደርጋል፣ አስፈሪ ይሆናል። ለአማልክት የሚቀርብ መስዋዕትን መጸየፉ ምዕራፍ 3 ቁጥር 12 ላይ ምዕራፍ 3 ቁጥር 12 ላይ ምን ይላል? በባቢሎን አውራጃ ሥራ ላይ የሾሟቸው ሲድራቅ፣ ሚሳቅ፣ አብደናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዛትን እምቢ ብለዋል፣ አማልክትንም አያመልኩም፣ ላቆምከው ለወርቁ ምስል አይሰግዱም። እምቢ አሉ። ሲድራቅ፣ ሚሳቅ፣ አብደናጎም እኔ የማመልከው አምላክ በሰማይ ያለ የሚመለክ የሚፈራ እግዚአብሔር ይባላል፣ ያህዌ ይባላል። ይሄ በሰው እጅ የተሰራውን አይቼ አልሰግድም። እንደዚህ አለ። ከሰዎች ጋር አብሮ ተደባልቆ መስበክ፣ ከሰዎች ጋር አብሮ ተደባልቆ መስገድ አልፈለገም ዳንኤል። እነ ሲድራቅ፣ ሚሳቅ፣ አብደናጎም እምቢ አሉ። አማልክት አናመልክም አሉ። የቀረበላቸውን መስዋዕት አንቀበልም አሉ፣ አንፈልግም አሉ። ከስህተትና ከኃጢአት መራቅ ቁልፍ ነገር ነው ወዳጆች። ልብን ላለማርከስ የሚጠነቀቁ ነበሩ እነ ዳንኤል። ለአማልክት የሚቀርብን መስዋዕት አንቀበልም የሚል አቋም ይዘው ነበር። ይህን አቋም ሲይዙ እኮ ዝም ብለው አይደለም የያዙ፣ ብልጫ ለማድረግም አስበው አይደለም። ለአምላካቸው እውነት ለመቆም አንሰግድም። ለምን? የሚሰገድለት አንድ ብቻ በሰማይ ያለ ሁሉን የገዛ ሁሉን ያስገዛ ሁሉን የፈጠረ ስግደት የሚገባው አምልኮ የሚገባው እሱ ብቻ ነው። ለሱ ብቻ ነው የምንሰግደዋል። ዳንኤል ከስህተትና ከኃጢአት የራቁ እውነተኛ ምሳሌዎች ነበሩ። ለአማልክት የሚቀርበውን መስዋዕት ያልተቀበሉ ነበሩ። ይህንን ሲያደርጉ ግን ጉድጓድ ነው የጠበቃቸው፣ አንበሳ ጉድጓድ ነው የጠበቃቸው፣ እሳት ነው የጠበቃቸው። ቢጠብቃቸውም ግን እነዚህ ሰዎች በወቅቱ የነበረውን የኃጢአት ፈተና፣ በወቅቱ የነበረውን የስህተት አስተምህሮት አልፈውታል። ስለዚህ በለጡ። ሌላው የእግዚአብሔር አምልኮተ ሥርዓትን ሕግ መጠበቅ። እነ ዳንኤል የበለጡበት ሌላኛው ምክንያት የእግዚአብሔር አምልኮተ ሥርዓትን ሕግ ይጠብቁ ነበር። ስግደት ለማን ነው? ለእግዚአብሔር። ምዕራፍ 3 ቁጥር 16 ላይ ምን ይላል? ሲድራቅ፣ ሚሳቅ፣ አብደናጎም መለሱ፣ ንጉሡን ናቡከደነጾር ሆይ በዚህ ነገር እንመላለስ ዘንድ አስፈላጊያችን አይደለም። የምናመልከው አምላክ ከሚነደው እሳት ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህ ያድነናል ንጉሥ ሆይ። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድለት አውቀናል አሉ ይላል። አምልኮተ እግዚአብሔርን በሕይወቱ የማያጓድል ሰው ሁሌ ይበልጣል። ለእግዚአብሔር የሚሰግድ፣ ለዓለም ያልሰገደ፣ ለሲስተም ያልሰገደ፣ አሁን ለሚመጣው ሃይማኖታዊ ተጽዕኖ ያልሰገደ፣ በማንኛውም ሁኔታ ውስጥ
ስግደትን ለእግዚአብሔር የሚያቀርብ ለእግዚአብሔር ለመስገድ የማይቸገር በወቅቱ በሚቀያየረው ኢንቫይሮንመንት የማይቀያየር ስግደት ለእግዚአብሔር ነው። እሱን ተምረናል፣ እሱን አውቀናል፣ እሱ እውነት እንደሆነ ገብቶናል። እሱን ነው የምንቀጥለው። አንተ ላቆምከው ምስል አንሰግድም። እውነትን መናገር በእግዚአብሔር እውነት ላይ አይዋሹም። ምዕራፍ 5 ቁጥር 22 ላይ እንደዚህ ይላል። ላንብብላችሁ። ብልጣሶር ሆይ አንተ ልጁ ሳትሆን ይህ ሁሉ አያውቅህም። በሰማይ ጌታ ላይ ኮራህ እንጂ ልብህን አላዋረድህም። የመቅደሱን ዕቃዎች በፊትህ አምጡ። አንተም መኳንንቶች፣ ሚስቶች፣ ቁባቶች የወይን ጠጅ ጠጣችሁ። ክብርና ከወርቅ ከናስም ከብረትም ከእንጨትም ከድንጋይ የተሰራ የማያምኑትንም የሚያሰሙትንም የማያውቁትንም አማልክት አመሰገነ። ትንፋሽን መንገድህን ሁሉ በእጁ የያዘው አምላክ አላከበርኸውም። ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል። ይህ ጽሕፈት እያለ ለንጉሱ ለሳተው ንጉስ እውነትን ሲነግሩ ታያላችሁ። ያስገድላል። ንጉስ ፊት ቆሞ አይደለም፣ አንድ ባለሀብት ፊት ቆሞ እውነትን የሚናገር አገልጋይ የጠፋበት ዘመን ነው እኔና እናንተ ያለን። ዳንኤል ግን የእግዚአብሔርን እውነት እግዚአብሔር የተናገረውን ነገር ሲዋሽ፣ ሲሸቅጥ፣ ሲያስመስል አታዩ። ስለዚህ ብልጫ አደረገ። እውነትን በእግዚአብሔር ላይ የእግዚአብሔርን እውነት ቀጥ ብሎ ሲነግረው ነበር። ይሄ ልክ አይደለም። የመቅደሱ ዕቃዎችን በፊት አምጡ። አንተም መኳንንቶችም ሚስቶችም ቁባቶችም የወይን ጠጅ ጠጣችሁበት። የእግዚአብሔርን ነገር አርክሳችኋል። የእግዚአብሔር መቅደስ የነበረውን የእግዚአብሔር መቅደስ ማርከው ያመጡትን የእግዚአብሔር መቅደስ የነበረውን መገልገያ እነሱ ለርኩሰት ተጠቅመዋል። ይሄ ደግሞ አንተን ያስንቅሃል፣ እግዚአብሔር የሚከብርበት ነገር አይደለም ያደረግከው ብሎ ሲቃወመው ታያላችሁ። ይሄ ንጉሥ መጨረሻ ምን እንደሆነ ወረድ ብላችሁ ስታነቡ የነገሩ ፍቺ ነው። ማሌህ ማለት እግዚአብሔር መንግስትን ቆረጠው ፈጽመው ማለት ነው። ቴቄል ማለት በሚዛን ተመዝነ ቀለህ ተገኘህ ማለት ነው። ፋሬስ ማለት መንግስት ተከፈለ፣ ለሜዶናውያን ለፋርሳውያን ሰዎች ተሰጠ ማለት ነው። የዛን ጊዜ ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማዳም በአንገቱ ዙሪያ እንዲያደርጉ አዘዘ። በመንግስቱ ላይ ሶስተኛ ገዢ እንዲሆን አዋጅ አስነገረ። በዛ ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ። ሜዶናውያን ዳሪዮስም መንግስቱን ወሰደ። ዕድሜውስ 62 ዓመት ነበር ይላል። ነገረው ትክክለኛውን ነገር። ከእውነት ጋር የሚቆሙ ነበር፣ አያመቻምቹም ነበር። ንጉሶች ቢስቱ፣ ታላላቅ ሰዎች ቢስቱ፣ የተማሩ ሰዎች ቢስቱ የእግዚአብሔር እውነት አይደበቅም። ብልጫ የሚያደርግ ሰው እውነትን አይደብቅም። ቅን ነበር። የእግዚአብሔር አምልኮተ ሥርዓትን ይጠብቅ ነበር። ቅንነቱን አይጥልም ነበር። ምዕራፍ 6 ላይ ሄዳችሁ ስትመለከቱ ምዕራፍ 6 ቁጥር 22 ላይ ሄዳችሁ ስትመለከቱ በፊቱ ቅንነት ተገኝቶብኛል፣ በአንተ ፊት ደግሞ ንጉሥ ሆይ አልበደሉምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው ይላል። አያችሁ፣ ቅን ነበር። ንጉሱ ወስዶ ጉድጓድ ውስጥ ቢያስጥለው በአምላኩ በእግዚአብሔር ፊት በመጸለዩ ምክንያት አዋጅ ወጥቶበት ንጉሱ በአንበሳ ጉድጓድ ውስጥ ቢያስጥለው ምንድነው ለንጉሱ ያለው? በአንተም በአምላኬም ፊት ቅንነት ተገኘ። ቅን መሆን፣ ቂመኛ አለመሆን። ብዙ ሰዎች ቂመኞች ናቸው። የማያቋርጥ ሌላው የእግዚአብሔር አምልኮተ ሥርዓትን ሕግ ሲጠብቅ ሌላው የማይቋረጥ ህብረት ከእግዚአብሔር ጋር ነበር። ምዕራፍ 6 ቁጥር 10 ላይ ሄዳችሁ ስታነቡ ዳንኤል ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙ መስኮት ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ይጸልይ ያመሰግን ነበር። ብልጫ የምናደርገው ባለማቋረጥ የእግዚአብሔርን ፊት በመፈለግ ቅን በመሆን እውነትን
በመናገር ለእግዚአብሔር እውነተኛ ስግደትና አምልኮን በማምጣት ወዳጆች ከሰዎች ሁሉ ጋር መልካም ግንኙነት ነበረው ዳንኤል። እሱ ብቻ አይደለም እንዲበልጥ ያደረገው፣ ከጃንደረባው አለቃ ጋር ሰላም ነበር፣ ከመንግስታት ጋር ሰላም ነበር። 6:21 ላይ ስታዩት ሰላምታ ያቀርብ ነበር። ዳንኤል በአንበሳ ጉድጓድ ውስጥ ተጥሎ እኮ ንጉሱ ሄዶ ዳንኤል ሆይ የምትወደው የምታመልከው አምላክ አዳነ ሲለው ንጉስ ሆይ 1000 ዓመት ንገስ ነው ያለው። አክብሮቱ ደስ አይልም? ቂመኛ አልነበረም። ሊበቀል የሚያስብ አልነበረም። እኛ ብንሆን ምን ልንል እንደምንችል የታወቀ ነው። ዳንኤል ግን ለንጉስ የሚገባውን ክብር ንጉሱ በትክክል መንገድ እንኳን ባይሄድ ለንጉሱ የሚገባውን ክብር ሲሰጥ ታያለህ። ንጉስ ሆይ 1000 ዓመት ንገስ፣ በአንተም በእግዚአብሔርም ፊት ቅንነት ተገኝቶብኛልና አምላኬ መላእክቱን ልኮ የአንበሶቹን አፍ አዘጋ። ከመንግስታት ጋር ሰላም ነበር። ከሚከሰተው ነገር ሊከሱት ከሚፈልጉት ነገር ሰበብ ከሚፈልጋቸው ሰዎች ጋር እንኳን ሰላም ነበር። አንበሳ ጉድጓድ ይጣሉልኝ አላለም። እነዚህ ሰዎች በሐሰት ነው የወነጀሉኝ እስር ቤት ይግቡልኝ አላለም። ንጉሱ ነው እሱን የከተቱ ሰዎች አንበሳ ጉድጓድ ውስጥ ይከተቱ ያለው እንጂ ዳንኤል ይከተቱ አላለም። ቢጠየቅ እርግጠኛው የምነግራችሁ ለምን ይከተታሉ፣ በቃ እግዚአብሔር ታላቅ ነገር አድርጓል የሚል ይመስለኛል። ከሚከሱት ሰዎች ጋር ሰላም ነበር። ከነገስታት ጋር ሰላም ነበር። ከጃንደረባ አለቆች ጋር ሰላም ነበር። ለዚህ ብልጫ አሳየ። ብልጫ ማሳየት ከሰዎች ሁሉ ጋር በሰላም በመኖር ከአለቆች፣ ከስልጣናት፣ ከመንግስት፣ ከቤተክርስቲያን መሪዎች ጋር በሰላም በመኖር በእግዚአብሔር ችሎታና አቅም መታመን 3:16 ላይ ሄዳችሁ ስታነቡ ይሄን ታገኛላችሁ። በእግዚአብሔር ችሎታ ላይ አቅም፣ በእግዚአብሔር አቅም ላይ መታመን። ሲድራቅ ሚሳቅ አብደናጎም መለሱ፣ ንጉሱ ናቡከደነፆር ሆይ በዚህ ነገር እንመላለስ ዘንድ አስፈላጊያችን አይደለም። የምናመልከው አምላክ ከሚያድነን ከእሳቱ እቶን ያድነን ዘንድ ይችላል። እግዚአብሔር ያስመልጠናል፣ እግዚአብሔር ያድነናል። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን ግን አናመልክም ማለት። አምላክ አለ፣ አማልክቶችህን ጭምር የፈጠረ ሁሉን ያስገኘ 6:23 ላይ ልክ እንደዛው አለ። 6:23 ላይ የዚያን ጊዜ ንጉሱም እጅግ ደስ አለው፣ ዳንኤልን ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። ዳንኤልም ሲድራቅ ሚሳቅ አብደናጎም በአምላካቸው ያላቸው መታመን ብልጫ እንዲያደርጉ አደረገ። ለዚህ ነው ከዚህ በኋላ በመንግስቴ ላይ ሌላ መንግስት፣ ሌላ አምላክ አይኖርም፣ የነ ዳንኤል አምላክ ይመለካል። ብልጫ ስታረጉ አምላካችሁን ታሳያላችሁ። ብልጫ ስታረጉ ሰዎችን በፍቅር ትረታላችሁ። በመንፈሳዊ ነገር ብልጫ ስናረግ እውነትን ለመናገር አንቸገር። መልካም መንፈስ ያለበት ብልጫ አለው ያልኳችሁ ሐሳብ ምንድነው? የጽድቅ ሕይወት በእግዚአብሔር ሞገስ ማለት መልካም መንፈስ ያለው ብልጫ አለው። እንዴት? በጽድቅ ሕይወት በእግዚአብሔር ሞገስ ምዕራፍ 1 ቁጥር 19 ላይ ይሄን እናገኛለን። ምዕራፍ 1 ቁጥር 19 እንደዚህ ይላል፣ ንጉሱም በተናገረ ጊዜ ከብላቴናዎች ሁሉ እንደነ ዳንኤል፣ አናንያ፣ እንደ ሚሳቅ፣ እንደ አዛሪያ ያለ አልተገኘም። በንጉሱም ፊት ቆሙ። ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ትርጓሚዎችና አስማተኞች ሁሉ እነሱ 10 እጅ የበለጡ ሆኖ አገኘባቸው ይላል። አያችሁ፣ መልካም መንፈስ ያለበት ሰው ብልጫ የሚያደርገው በጽድቅ ሕይወት ስለሚኖር በሰዎችም በእግዚአብሔርን ፊት ሞገስ ያገኛል። ሰማይ ለነርሱ ክፍት ነው። ዳንኤልን ተመልከቱት 1:17 ላይ እዛው ለነርሱም ከአራቱ ብላቴና እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትን ማስተዋልን ሰጣቸው። ዳንኤል በራእይ በሕልም ሁሉ አስተዋይ ነበር ይላል።
ያችሁ ብልጫ ስናረግ እግዚአብሔር በሰጠን ነገር ሰማይ ለኛ ክፍት ነው የሚሆነው። አዋጅ በእነርሱ ላይ አይሰራም። የእሳት አዋጅ ወጣ፣ የእሳቱ አዋጅ አልሰራም። የአንበሳ ጉድጓድ ተዘጋጀ፣ የአንበሳው ጉድጓድ አልበላቸው። ስለዚህ መልካም መንፈስ ያለበት ሰው በጽድቅ ሲበልጥ በህይወቱ የሚመጡ ነገሮችን ሁሉ ይበልጣል ማለት። እሳት አይደለም 7 እጥፍ እሳት ቢነድ እግዚአብሔር ያሻግረዋል፣ ሞገስ ይኖረዋል። ምርኮኛ ቢሆኑም ተፈላጊ ነበሩ። ብልጫ ያለው ሰው ተፈላጊ ነው። የእግዚአብሔርን ሐሳብ ለማካፈል ሀገራዊ ምላሽ ለመስጠት ብቁ ነበሩ። ምዕራፍ 5 ከቁጥር 11 እስከ 12 ምዕራፍ 5 ላይ ምዕራፍ 5:11 ላይ ምን ይላል? የቅዱሳን አማልክት መንፈስ ያለበት ሰው በመንግስቱ ውስጥ ሁሉ አለ። በአባትህ ዘመን እንደ አማልክት ጥበብ ያለ ጥበብ ማስተዋል ዕውቀትህንም ታገኝበት። አባትህ ንጉሥ ናቡከደነጾር የሕልም ትርጓሜም የአስማተኞች የከለዳውያን የቃላተኞች አለቃ አደረገው። መልካም መንፈስ ዕውቀትም ማስተዋልም ሕልምን መተርጎም እንቆቅልሽ መግለጥ የተቋረጠውም መንፈስ ንጉሥ ስሙ ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷል። አሁን ዳንኤል ይጠራ፣ እርሱም ፍቺውን ያሳያል። ስለ ሀገር የመጣውን መልእክት፣ ስለ ሕዝብ የመጣውን መልእክት ናቡከደነጾር ያየውን ሕልም የፈታው ምርኮኛ ቢሆንም በእግዚአብሔር ነገር ስለሚበልጥ ተፈላጊ ሆነ። የእግዚአብሔርን ሐሳብ አካፈለ። እግዚአብሔር ከፊት ለፊት ያዘጋጀውን ነገር ተናገረ። ዳንኤል ብልጣሶር ንጉሱ ያየውን ሕልም በሙሉ አንድ ሳይቀር ተረጎመ። መልካም መንፈስ ያለበት ሰው እግዚአብሔርን ያሳያል። እነ ዳንኤል በመልካም መንፈስ ብልጫ ስላደረጉ በወቅቱ ለነበሩ ኃያላን ሁሉ ማንን አሳዩ? እግዚአብሔርን አሳዩ። ምዕራፍ 3 ቁጥር 26 ላይ ይሄን ታገኛላችሁ። ተጽዕኖ ፈጣሪ ሆኑ፣ በልዩነት ይኖሩ ነበር። የእግዚአብሔርን ማዳን ያያል፣ ለሌሎችም ያሳያል። አያችሁ፣ መልካም መንፈስ ያለበት ሰው እግዚአብሔርን ነው የሚያሳየው። ራሱን አያሳይም፣ ያለውን ሀብት አያሳይም፣ ዕውቀቱን አያሳይም፣ ችሎታውን አያሳይም። ሁሉ ቦታ እግዚአብሔር። ሕልም ለመፍታት ቢጠሩ እግዚአብሔር በሰጠን ጥበብ ብለው ነው ይፈቱ። አትስገዱ ሲባሉ እነሱ በመስገድ ያሳዩት ስግደት ለእግዚአብሔር እንደሚገባ እንደሆነ ነው። መልካም መንፈስ ካለን ወዳጆቼ እግዚአብሔርን ለማሳየት ትልቅ ፑልፒት ነው። ተጽዕኖ ፈጣሪ ሆነን መኖር ከፈለግን እነ ዳንኤል ተጽዕኖ እንዳመጡ እነ ዳንኤል የኖሩበትን እሴት እኔና እናንተ መኖር ያስፈልገናል። መልእክቴን ሳጠቃልል ጳውሎስና ሐዋርያትን ስንመለከት በመልካም መንፈስ ብልጫ አሳይተው ነው ያለፉት። መንግስታትን ሳይቀር ድል ነስተዋል። ጳውሎስ በቆመበት በየትኛውም ቦታ ሲጠየቅ ወሬው አንድ ነው። ያ 6 ሰዓት በጠራራ ፀሐይ ያገኘ የናዝሬቱ ኢየሱስ ከስር እንዲፈታ እንኳን እንደው ሌላ ሐሳብ እንዲናገር ሰዎች አማካሪዎች እንኳን ጠጋ ብለው ቢያማክሩ ንጉሱ ፊት ቀርቦ ሌላ ምክንያት ያቀርባል ሲባል ይሄ ኢየሱስ ለእናንተ የሚያስፈልጋችኋል ይላል። አፉ ላይ የተገጠመው ሌላ ነገር አይደለም። የሚሰራው የሚኖረው የሚያደርገውን ሁሉ የሚያደርገው እግዚአብሔር ስለሰጠው በእግዚአብሔር መንፈስ ስለሚኖር። ስለዚህ በልጠው ነው የኖሩት። መንግስታት እነሱን አስረዋል እንጂ የእግዚአብሔርን ነገር ማስቆም አልቻሉ። እግዚአብሔር በእነሱ የሚሰራውን ስራ እስር ቤት ቢጣሉ እንኳን ይሰራ ነበር። የወህኒው መሰረት እያናወጠ እስረኞችን እየፈታ ብዙ እስረኞች ወንጌል እየሰሙ የታሰሩ ነፃ እየወጡ ይቀጥል ነበር። ብልጫ ለማሳየት የግድ ፓስተር መሆን አይጠበቅም። እስር ቤትም ብንሆን ብልጫ ካረግን እስር ቤት ውስጥ ጌታ ይመጣል። እነ ጳውሎስ ይሄንን ያደረጉት። ዛሬ እኛስ በመልካም መንፈስ ተሞልተናል ወይ? ብልጫ አለ ወይ? ከሌሎቹ አንጻር እንበልጣለን ወይ?
ከማያምኑ ሰዎች ተውት። አሁን እኛ እርስ በርሳችን እንኳን እንዴት እየሆንን እንደሆነ የአደባባይ ሚስጥር ነው። መብለጥ የምንፈልገው በጽድቅ አይደለም። መብለጥ የምንፈልገው በእግዚአብሔር እሴቶች አይደለም። መብለጥ የምንፈልገው በሀብት፣ በምድራዊ ነገር፣ በስልጣን፣ በዝና፣ በሚያልፍ ቅራቅንቦ ነገር። ወዳጆቼ እኔና እናንተ እነ ዳንኤል የሆኑትን የመሆን እድል አለ። ታማኝ ነን ወይ? እንደነ ዳንኤል ስርዓተ አምልኮ ሳናጓድል እናደርጋለን ወይ? ስግደት ለእግዚአብሔር፣ አምልኮ ለእግዚአብሔር፣ የጌታን ፊት እንፈልጋለን ወይ? በሚከሱንም በሚወዱንም ፊት አንድ አይነት ሰዎች ነን ወይ? ልባችን አያቅምም ወይ? እነ ዳንኤል ይህን አላደረጉም። ስለዚህ ሰበብ የሚገኝባቸው አልሆኑም። ሰበብ ፈለጉ ግን አላገኙባቸው። ከሳሾቻቸው እያንዳንዱን ቀን ይከተሏቸው ነበር፣ ግን እነሱን ለመክሰስ የሚያበቃ ምክንያት አጡ። ምክንያት የምናሳጣ እንድንሆን እግዚአብሔር ይርዳል። ስለዚህ ወዳጆቼ ወደ መልእክቴ ሐሳብ መጠቅለል ስመጣ እነ ዳንኤል በመልካም መንፈስ ብልጫ ካደረጉ እኔና እናንተ ደግሞ የአዲስ ኪዳን አማኞች በክርስቶስ ሕይወትን እንዴት እንደተቀበልን እናውቀዋለን። ክርስቶስ ራሱ ወርዶ ምድር ላይ እያንዳንዷን ምሳሌ አድርጎ በሕይወቱ አሳይቶ 33 ዓመት ተኩል ተመላልሶ ሕይወትን አሳይቶ ነው። እኛ ባናይም ያዩ ሰዎች ጽፈውልናል። ይሄም በመንፈስ እንረዳለን። ስለዚህ የተጻፈልንን ስንኖር የእግዚአብሔርን እውነት ስንናገር እንደነ ዳንኤል ታማኝ ስንሆን ስግደት፣ ስርዓተ አምልኮን ለእግዚአብሔር በየዕለት ተቀን ስናደርግ እኛ በሕይወታችን የተሻለ መንፈሳዊ ሕይወት ይኖረናል። ብርሃንነታችን ጎልቶ ይወጣል። ጨው መሆናችን፣ አጣፋጭ መሆናችን ጎልቶ ይወጣል። ስለዚህ በመንፈሳዊ ነገር ብልጫ እንድናደርግ ሁላችንን እግዚአብሔር ይርዳን። መልእክቴን ስላዳመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ሼር ማድረግና ለሌሎች ማካፈል እንዳትረሱ። ተባረኩ።